ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። ውድ ኢትዮጵያውያን እንኳን ለሰባተኛው ሀገራዊ ምርጫ አደረሳችሁ። ፓርቲያችን ብልጽግና የሀገር ሁለንተናዊ እድገት የሚገነባበት ቁልፍ መሳሪያ ትምህርት ነው ብሎ በጽኑ ያምናል። ሀገር የሚሰራው ትውልድ የሚገነባው በትምህርት ነው የሚል የጸና እምነት አለው። ይሁንና የሀገራችን የትምህርት ስርዓት ስር የሰደደ ስብራት የነበረበት ነው። ይህንን የትምህርት ፍልስፍና የትምህርት ተገቢነትና ጥራት፣ ተደራሽነትና ፍትሐዊነት ስብራት በትምህርት ፍኖተ ካርታ ጥናት ለይቶ በፍጥነትና በቁርጠኝነት መፍትሄ የሰጠ ፓርቲ ነው። ፓርቲያችን ብልጽግና ኢትዮጵያን ወደ ተምሳሌት ሀገር ለማሻገር ጥራትና ተገቢነት ያለው ትምህርት ለሁሉም ዜጎች እንዲደርስ ከህዝባችን ጋር በትኩረት ሲሰራ ቆይቷል። ፓርቲያችን ለረጅም ጊዜ እየተንከባለለ የመጣውን የትምህርት ጥናትና አግባብነት ችግር ለማስተካከል እንዲቻል ለውጡን ተከትሎ የተጀመረው የትምህርት ፍኖተ ካርታ ጥናት በ2012 መተግበር ጀምሯል። ከፍኖተ ካርታው ጥናት በመነሳት ለ28 ዓመት በስራ ላይ የቆየውን የትምህርትና ስልጠና ፖሊሲ በማሻሻል ተግባራዊ አድርጓል። ነባሩ ስርዓተ ትምህርት ያሉበትን ችግሮች በጥናት በመለየት አዲስ ስርዓተ ትምህርት ነድፎ ተግባራዊ እያደረገ ይገኛል። የትምህርት ጥራትን ለማረጋገጥ ትውልድ ለመገንባት መሰረት የሆነው የቅድመ አንደኛ ደረጃ ትምህርት በከፍተኛ ትኩረት ስለተሰጠ በምርጫ ዘመኑ ከ34,000 በላይ ትምህርት ቤቶችን መገንባት ተችሏል። ፓርቲያችን ብልጽግና ለዛሬ ብቻም ሳይሆን ለመጪው ትውልድ እየሰራ ያለ ፓርቲ በመሆኑ ዜጎቻችን በስነ ምግባር በማነጽ ብቁ ተወዳዳሪ እንዲሆኑ ለመጀመሪያ ጊዜ ግብረገብና የስራና ተግባር ትምህርት በትምህርት ስርዓት ውስጥ ተካቶ እንዲማሩ ተደርጓል። ተማሪዎች ትምህርታቸውን እንዲከታተሉና ብቁ ዜጋ ሆነው እንዲወጡ በትምህርት ቤት ምገባ 8 ሚሊዮን ተማሪዎች ተጠቃሚ ማድረግ ተችሏል። መምህርነት የሙያዎች ሁሉ መፍለቂያ፣ የሙያዎች ሁሉ ቁንጮና የተከበረ ሙያ ነው የሚል ጽኑ እምነት ፓርቲያችን ይዞ ሲሰራ ቆይቷል። የመምህራንና የትምህርት አመራሮች ብቃትና ተነሳሽነትን ለማጎልበት የሚያስችል ልዩ የአቅም ግንባታ መርሃ ግብር መተግበር ተችሏል። ፓርቲያችን የመምህራን ኑሮ ለማሻሻልና የመልካም አስተዳደር ጥያቄዎች ምላሽ ለመስጠት የሚያስችል ስርዓት በመዘርጋት ተግባራዊ እያደረገ ይገኛል። ፓርቲያችን ሁሉም አካላት በሚሳተፉበት የትምህርት ለትውልድ ንቅናቄ ከ130 ቢሊዮን በላይ ሀብት በማሰባሰብ በሺዎች የሚቆጠሩ ትምህርት ቤቶችን የገነባ ሲሆን ህብረተሰቡ በዚህ የባለቤትነት ስሜት እንዲፈጠር አድርጓል። ፓርቲያችን ብልጽግና የከፍተኛ ትምህርት ተቋማት የእውቀት ማዕከል ሆነው በሳይንስ፣ በቴክኖሎጂ፣ በምርምር ላይ በማተኮር የህብረተሰቡን ችግር በመፍታትና ብቁ ዜጋ የመገንባት ሀገራዊ ተልዕኮ እንዲወጡ ሲደረግ ቆይቷል። እድሜያቸው ለትምህርት የደረሱ ሁሉም ህፃናት ወደ ትምህርት ገበታ ለማምጣት የሚያስችል የነፃ ግድና ግዴታ ትምህርት ተግባራዊ ማድረግ ተችሏል። የትምህርት አካታችነትን ለማረጋገጥ በገጠር፣ በከተማ፣ በአርብቶ አደር፣ ለሴቶች፣ ለአካል ጉዳተኞች፣ ለጎልማሶች ትኩረት በመስጠት የትምህርት ተደራሽነትን የማሳደግ ስራም ተሰርቷል። እድሜያቸው ለትምህርት የደረሱ ሁሉም ህፃናት ወደ ትምህርት ገበታ ለማምጣት የሚያስችል ነፃና የግዴታ ትምህርት ከመሰረቱም ባሻገር ዜጎች አካዳሚያዊ ህይወታቸው ብቃት ባለው ሁኔታ ሙያዊ ክህሎት ተላብሰው ወደ ገበያው እንዲገቡ የሙያና የቴክኒክ ትምህርት ስልጠና በሰፊው ተመቻችቶላቸዋል። ብልጽግና ፓርቲ ውጤት እያስመዘገበ ያለ በመሆኑ ምርጫችሁ ብልጽግና አድርጉ። የምርጫ ምልክታችን የስንዴ ነዶ ነው። በስንዴ ነዶ ውስጥ መደመር፣ አንድነት፣ መተባበር እናገኛለን። የስንዴ ነዶ ከመረጥን የትምህርት ጥራትና ተደራሽነት ይረጋገጣል። ምርጫችሁ ብልጽግና ይሁን። የምርጫ ምልክታችን የስንዴ ነዶ ነው። ኢትዮጵያን ወደ ተምሳሌት ሀገር በጋራ እናሻግር። አመሰግናለሁ። ኢትዮጵያን ወደ ተምሳሌት ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ።